ለፈጣሪ ወፍጡራን በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንኪ ለዕረፍት ጽላተ ኪዳን በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንኪ ለዕረፍት ጽላተ ኪዳን ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ብርሃን ለተብርሃን ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ብርሃን ለተብርሃን አንድ ላይ እንዘ ተሐቅፍዮ ለሕፃንኪ ንእማርያም አጨብጭቡ እንዘ ተሐቅፍዮ ለሕፃንኪ ንእማርያም አሸብሽቡ እስቲ ሁላችሁ ንእማርያም 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 አጨብጭቡ በደምብ አጨብጭቡ ንእማርያም እንዘ ተሐቅፍዮ ለሕፃንኪ ንእማርያም እንዘ ተሐቅፍዮ ለሕፃንኪ ንእማርያም 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 ንእማርያም
የመጨረሻ እንዘተሃ ክፍዮ እስቲ ልስማችሁ እሱ ነው እንዘተሃ ክፍዮ ለሕፃንኪ ንኢ ማርያም ንኢ ማርያም ንኢ ማርያም ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ተወደዳችሁ አባቶቼ ካህናት፣ ወንድሞች ዲያቆናት፣ መዘምራን፣ ምእመናን፣ የእግዚአብሔር ቤተሰቦች ሁላችሁም እንደምን ከረማችሁ? እንደምን ቆያችሁ? ሁላችንንም በሰላም ጠብቆ ለዚህ ዕለት ለዚህ ሰዓት በዚህ ስፍራ እሱ ባሰበው ስላገናኘን ስሙ ይክበር ይመስገን። እግዚአብሔር አምላካችን ስሙ ይክበር ይመስገን ስለ አደረገልን ነገር ሁሉ። እንዲህ ተሰብስቦ በዚህ አይነት ሁኔታ እግዚአብሔርን ቃል መማርን የመሰለ መታደል የለም እና እግዚአብሔር እንኳን ለዚህ ያደላችሁ። እንዴት ደስ ይላል መሰላችሁ! እንዲህ ተረጋግታችሁ ከልባችሁ ምንም ሳይረብሻችሁ ሕፃናት እየተማሩ እናንተም እየተማራችሁ እና ይሄንን ያመቻችሁ አባቶቻችንን በዕድሜ በጤና ይጠብቅልን፣ አገልግሎታችሁን ያስፋላችሁ። እንግዲህ በቆይታዬ ያልታሰበ ቆይታን የመጣሁት በግልም ቢሆን እንዲሁ ምረዳው ነገር ካለ ረዳለሁ። እነሱ ብዙ ተናግረዋል፣ ግን ስለ እውነት ነው እኔ ትንሽ ነገር ነው ያለኝ፣ ብዙ ነገር አይደለም ያለኝ። ነገር ግን በቤተ ክርስቲያን ውስጥ በመኖር ብዙ ነገሮችን በመኖር ነው ብዙ ነገር የሚገኘውና በመኖር ያየሁት ብዙ ነገር ስላለ ነው። ከመማርም በላይ ከትዳር ከቤተሰብ ጋር በተያያዘ ከኔ በላይ በትዳር የኖሩ 40 እና 50 ዓመት የኖሩ ሰዎች ከኛ በላይ መናገር ይችላሉ። በመኖር ወይም ደግሞ በልምድ ያገኘናቸው ነገሮች በጣም ከተማርነው ነገር በላይ አንዳንዴ ይበልጣሉ። መማር መልካም ሆኖ ሳለና እግዚአብሔር ቤቶቻችንን ሁሉ ያስፋል፣ መልካም ያድርግልን። ዛሬ ቀጥታ ወደዛ አልገባም። ሌላ የመጽሐፍ ቅዱስ ክፍል አነብና ሌላ የሚጠቅመንን ነገር እንማራለን። በመጽሐፍ ቅዱስ በሁለተኛ ነገሥት ምዕራፍ 2 ላይ ከኤልያስ እና ከኤልሳ ጋር የተያዘ አንድ ታሪክ አነብላችኋለሁ። በደንብ የሚያነብ ሰው ካለ ቢያነብልኝ ደስ ይለኛል። የሚያነብልኝ? አዎ ደስ ይለኛል። እቺን መነጽሬን አላሽ ይደላል እስከዚህ ነው። ግን እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋራ ከጌልጌላ ተነሳ። ኤልያስም ኤልሳዕን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳ ወጥተው እግዚአብሔር ጌታህን ከራስህ ላይ ዛሬ እንደወሰደው አውቃለሁ አሉት። እርሱም አዎን አውቃለሁ፣ ዝም በሉ አላቸው። ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔር በሕያው ነፍስህም እምላለሁ አልለይህም አለ። ወደ ኢያሪኮም መጡ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታህን ከራስህ ላይ ዛሬ እንደወሰደው አውቀሃልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ ብሎ መለሰ። ኤልያስም
እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልለይህም አለ። ሁለቱም ሄዱ። ቃልዎት ያሰማልን። በዚህ በመጽሐፍ ቅዱስ ክፍል ላይ ሁለተኛ ነገሥት፣ አንደኛ ነገሥት አለ፣ ሁለተኛ ነገሥት የሚባል መጽሐፍ ላይ ምዕራፍ 2 ላይ የነቢዩ ኤልያስ ምን ሆኗል? አርጓል አይደለም? በእሳት ሰረገላ ኤልያስ አረገ። ከዛ በፊት ኤልያስ ወደዛ ስፍራ ሊሄድ ሲል ተከታዩ ወዳጁ ደቀ መዝሙሩ የነበረው ኤልሳ ይባላል። እሱም ነቢይ ነው። እግዚአብሔር የቀባው በኤልያስ እጅ የቀባው ማለት ነው። ሁለቱ ተከታትለው ሲሄዱ እዚህ ላይ ሲነበብ አስተውለን ከሆነ 4 ቦታዎችን አልፈዋል። ከየት ጀመሩ? ከጌልጌላ። ከዛ በኋላ እዛ ቦታ ላይም ሊያቆመው ሲሞክር አልለይህም አለው። ከፍ ብለው ወደ ቤቴል ሄዱ። እዛም ሊያቆመው ቢሞክር አልለይህም አለው። አሁንም አልፎ ሄዱ፣ ወደ ኢያሪኮ ደረሱ። እዛም ሊያቆመው ቢሞክር አልለይህም አለው። ከዛ ወደ ዮርዳኖስ ደረሱ። ዮርዳኖስን መሻገር አለባቸውና እዛም ሊያቆመው ቢሞክር አልለይህም አለው። ከዛ በኋላ ኤልያስ ወደሚያርግበት፣ ኤልሳ ደግሞ ከኤልያስ በረከትን ወደሚያገኝበት፣ የእሱን እጥፍ መንፈስ ወደሚያገኝበት ወደ ስፍራው ደረሱ። በዚህ ሰዓት እንድናይ የፈለግኩት የቦታዎችን የማለፉ ጉዳይ ብቻ ሳይሆን እነዚህ ነገሮች እንዴት አድርገው በእኛ መንፈሳዊ ሕይወት ላይ ሰው ከየት ወዴት መሄድ እንዳለበት የሚያሳይ ነገር ስላላቸው ነው። በመጽሐፍ ቅዱስ ታሪክ ላይ እነዚህ ሁለቱ ሰዎች እንዲህ መሆን ይልና እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ ነው የሚለው። ከዚያም በኋላ ኤልያስ ኤልሳዕን እግዚአብሔር ወደ ቤቴል ልኮኛል፣ በዚህ ቆይ አለው። ሕያው እግዚአብሔርን በሕያው ነፍስህ አምልሃለሁ አልለይህም አለው ይላል። ጌልጌላ በመጽሐፍ ቅዱስ ታሪክ ላይ ያለው አንድ ትልቅ ታሪክ አለው። ጌልጌላ ላይ አይሁድ ሸለፈታቸውን የሚቆረጡበት፣ ወደ አንድ ሰው አይሁድ ነው ለመባል የአብርሃም ልጅ ነው የአብርሃም ዘር ነው ለመባል ግዝረት ያስፈልጋልና የሚገዘሩበት ጌልጌላ ያ ስፍራ ነው። ይሄ በመጽሐፈ ኢያሱ ላይ እንደዛ እንደተደረገ መጽሐፍ ቅዱስ ይነግረናል። አሁን የስጋን ነገር የሚያስወግዱበት፣ ነገር ግን አይሁድ የሚሆኑበት እምነታቸው ከግዝረቱ በኋላ አንድ ሰው ያልተገረዘ ሰው አይሁድ አይባልም። እምነቱ የአብርሃም ልጅ የአብርሃም ዘር መሆኑ መታወቂያው ነው፣ ግዳጅ ስለነበረ ማለት ነው። ያ ስፍራ የስጋን ነገር ወይም ደግሞ የስጋ ክፍላቸውን ቆርጠው የሚወዱበት ወይም ደግሞ የእግዚአብሔር ልጅ ለመባል ስም የሚያገኙበት ስፍራ ነው ጌልጌላ። በመጽሐፍ ቅዱስ በዘመነ ሐዲስ ኪዳን ደግሞ ስንመጣ ግዝረት ሲባል አንድ ሰው ቢገዘርም ባይገዘርም ትልቅ ትርጉም በሕይወቱ አያመጣም። ነገር ግን የልብ ግዝረት፣ የልብ ለውጥ ያስፈልጋል ይልና ቅዱስ ጳውሎስ ያስተምራል። ስለዚህም እዚህ ላይ የምናየው አንድ ሰው በመንፈሳዊ ሕይወቱ ጉዞ የሚጀምረው ከጌልጌላ ነው። ያ ጌልጌላ የስጋን ነገር የስጋን ሐሳብ ቆርጠው የሚጥሉበት፣ የስጋን ሐሳብ የሚያቆሙበት፣ ስጋ ከእግዚአብሔር እንዳይለየን፣ ስጋ ስንል ስጋዊ የሆነ ነገር ማለት ነው። ስጋዊ ሐሳብ ከእግዚአብሔር እንዳይለየን ያንን የምንዋጋበት ማለት ነው። አንድ ሰው ስጋውን ሳያሸንፍ ወደ ቀጣይ ጉዞ መሄድ አይችልም። ስጋውን ካሸነፈ በኋላ ወደሚቀጥለው ይሄዳል። ክርስትና የሚጀምረው ስጋን በማሸነፍ ነው። በተለይ ለእኛ ለሁላችንም ማለት ነው። ስጋውያን ነን እኛ።
እንበላለን፣ እንጠጣለን፣ እንኖራለን። ነገር ግን የኛ የሥጋ ሐሳብ ከእግዚአብሔር ሐሳብ ጋር እንዳይጋጭ፣ እግዚአብሔር የነገረን ነገር እንዳያስተወን ሁል ጊዜ የሥጋን ሐሳብ የምናቆም፣ የሥጋን ሐሳብ የምናሸንፍበት፣ ሥጋና መንፈስ ይዋጋሉ ይለናል ቅዱስ ጳውሎስና ውጊያ በውስጣችን አለ። በውስጣችን ያለው ውጊያ በአሸናፊነት ለመወጣት ሁል ጊዜ በመንፈስ ለመመራት ትልቅ ተጋድሎ የምናደርግበት ሕይወት ነው የክርስትና ሕይወት። ስለዚህ እዚህ ላይ ጉዞው ሲጀምር ኤልሳ አልለይም አለ። ከማን? ከአባቱ ከኤልያስ። በኤልያስ ዘንድ ያለው የተሻለ ነገር ስለሆነ መልካም የሆነውን ነገር ለማግኘት ጉዞ የሆነ ቦታ ላይ መቆም አያስፈልግም ነው። እዚህ ቦታ ላይ ጌልጌላ ላይ ቢቆም ኖሮ ሌላውን ነገር ላያገኝ ይችላልና ጌልጌላ የሥጋን ሐሳብ ማስወገጃ፣ መንፈሳዊ ሐሳባችንን ወደፊት ከእግዚአብሔር ጋር ለመኖር ጉዞ ስንጀምር የሥጋን ሐሳብ የምናቆምበት ነው። አንደኛ። ከዚህ ቀጥሎ እንዲህ ይላል፣ ኤልሳዕም ሕያው እግዚአብሔርን አልለይህም አለው። ከዚያም በኋላ ወደ ቤቴል ወረዱ። በቤቴልም የነበሩ የነቢያት ልጆችም ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስ ላይ እንዲወስደው አውቃልን አሉት። እርሱም አዎን አውቄአለሁ አለ። ዝም በሉ አላቸው። ኤልያስም ኤልሳዕን እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ እዚህ ቆይ አለው። ሕያው እግዚአብሔርን አሁንም አልለይህም አለው። ቤቴል ደረሱ። አሁንም ጉዞው ቀጥሏል። ቤቴል በመጽሐፍ ቅዱስ ላይ የእንጀራ ቤት ማለት ነው። በመጽሐፍ ቅዱስ ላይ ቤቴል ምንድን ነው ብለን ታሪኩን ስንዘረዝር አብርሃም መስዋዕትን ያቀረበበት፣ ለእግዚአብሔር መስዋዕት የሚቀርብበት ስፍራ የእግዚአብሔር ቤት ነው። ያ የእግዚአብሔር ቤት እግዚአብሔር የሚከብርበት፣ እግዚአብሔር መልካም ነገርን ለሰው የሚያደርግበት ስፍራ ነው ቤቴል። ቤቴል በመንፈሳዊ ትርጉሙ ሁል ጊዜ የእግዚአብሔር ቤት ተቃራኒ ጠላት ሆኖ የሚቆመው ዓለም ነው። በዓለም ውስጥ ያለው የእግዚአብሔርን ቤት የሚዋጋ ነው። ብዙ ጊዜ አንድ ሰው ሥጋውን ካሸነፈ ሌላ ፈተና ደግሞ ይመጣበታል። ያም ፈተና የዓለም ፈተና ነው። በዓለም ላይ በመጽሐፍ ቅዱስ ላይ በዘመነ ሐዲስ ኪዳን ቅዱስ ዮሐንስ ዓለምንና በውስጧ ያለውን ነገር አትውደዱ ይልና ዓለምን ጀነራሊ ዓለምን ማለቱ አይደለም፣ የሥጋ ምኞት በውስጥ ላይ ማለት ነው። የዓለምን ነገር ስንመኝ ማለት ነው የዓይን አምሮት፣ ስለ ገንዘብ መመካት ይልና እነዚህ ነገር ከአባት አይደሉም ከዓለም ናቸው፣ ማሸነፍ ያስፈልጋል ይላል። የዓለም ነገሮች ዘልቀው የእግዚአብሔርን ልጆች ከእግዚአብሔር ጋር እንዳይኖሩ ያደርጋሉ። ስለዚህም አንድ ሰው ሥጋው ማሸነፉ ብቻ አይደለም፣ በዓለም ላይ ያለው ብልጭልጭ ነገርም እንዳያሸንፈው አሁንም ሌላ ውጊያ ያለበት፣ መጥላት ማቆም ያለበት ነገር እንዳለ ነው። የክርስትና ሕይወት የተጋድሎ ሕይወት ነው። የክርስትና ሕይወት የማደግ ሕይወት ነው። ከእግዚአብሔር ጋር ስንኖር የሆነ ቦታ ላይ የምንቆምበት አይደለምና፣ ስለዚህ ይሄም ኤልሳ እዚህ ቦታ አያገኝም፣ የሚፈልገውን ነገር የሚያገኝበት ቦታ አይደለም። ስለዚህ አልለይህም፣ እጓዛለሁ፣ አልቆምም አለ። ሁሉን ነገር ጸጋውን ላበዛለት ለኤልያስ ማለት ነው። ከኤልያስ ዘንድ የሚያገኘው ነገር ሽልማት ስላለ፣ ስለዚህም ሁለተኛው ቤቴል የዓለም ምሳሌ ነው። ዓለምን ካላሸነፍን ወደሚቀጥለው ልንሄድ አንችልም። የሚቀጥለው ደግሞ እየበረታ ይሄዳል። ሥጋውን ሲያሸንፍ አንድ ሰው ዓለምን አሸንፌዋለሁ ሲል ሁሉን የጨረሰ እንዳይመስለው፣ የሚበረታው ደግሞ ይመጣል። በጣም ትልቁ ውጊያ ደግሞ አለ ገና። ይሄንን ደግሞ እንዲህ ይላል፣ ወደ ኢያሪኮ ልኮኛል አለው። ከዛም በኋላ እባክህ እዚህ ቆይ አለው። ሕያው እግዚአብሔርን አልለይህም አለው። ከዚህም በኋላ ወደ ኢያሪኮ መጡ። በኢያሪኮም የነበሩ የነቢያት ልጆችም ያው ለኤልሳ ዛሬ አምላክህ ይኸው አባትህን ወይም ደግሞ ኤልያስን ማለቱ ነው እንደሚወስደው አውቃልን አሉት። አዎ እሱም አዎን አውቄአለሁ አለ። ዝም በሉ አላቸው። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛል አለ። ስለዚህም እባክህ እዚህ ቆይ አለው። እርሱም አሁንም ሕያው እግዚአብሔርን በሕያው ነፍስህ አምላለሁ አልለይህም አለው። ኢያሪኮ ደረሱ። ሶስተኛ ተጉዘው ኢያሪኮ
የአጋንንት ከተማ ምሳሌ ነው በመጽሐፍ ቅዱስ ላይ። ኢያሪኮ በመጽሐፈ ኢያሱ ምዕራፍ 6 ላይ ኢያሪኮን ስናይ እስራኤል ኢያሪኮን ባያሸንፉ ኖሮ ወደሚቀጥለው አይሄዱም ነበር። ኢያሪኮን ያሸነፉት በጩኸት ነው። ጩኸት 7 ጊዜ ዞሩ፣ ጮሁ። ከዛ በኋላ 7ኛው ላይ የኢያሪኮ ግንብ ፈረሰ ይላል። ያ ጩኸት የጸሎት ምሳሌ ነው። ያ ጩኸት የእግዚአብሔር አብሮነት ምሳሌ ነው እና ያችን ከተማ ጥሰው የገቡት ያሸነፉት እዛ ውስጥ ያለውን ሁሉ ያጠፉት እግዚአብሔር ከነርሱ ጋር ስለነበረ ነው። ሌላው የመጨረሻው 3ኛው ውጊያ ቀጥታ ከዲያብሎስ ከሰይጣን ራሱ በአካል መጥቶ የሚዋጋበት ማለት ነው። እያየ የሚዋጋበት ማለት ነው። ሰው እያደገ ሲሄድ ፈተናውም እያደገ ይሄዳል። ፈተናውን ለማለፍ ግን የእግዚአብሔር ኃይልም እየጨመረ ይሄዳል በመንፈሳዊ ሕይወት ላይ ስናይ ማለት ነው። ስለዚህ አሁን የ3ኛው ትልቁ ደረጃ ሰይጣንን የማሸነፍ ከእግዚአብሔር ጋር የመኖር የእግዚአብሔርን ኃይል አሁንም የመጨመር ምሳሌ ነውና ኢያሪኮ ደረሱ። ኢያሪኮ ላይ አልቆሙም። ወደ ዮርዳኖስ መጡ። ዮርዳኖስ ደግሞ ሕይወትን የሚያሳጣ ነው። ወደ ዮርዳኖስ መጡ ይላል። ከዚህም በኋላ ሁለቱም ወደ ዮርዳኖስ ለመምጣት ዮርዳኖስን መሻገር አለባቸው። ወንዙን መሻገር አለባቸው። ኤልያስም ወንዙን ከፈለ፣ ተሻገሩ። ዮርዳኖስ የሞት ምሳሌ ነው። በመጽሐፍ ቅዱስ ላይ ጌታችን የተጠመቀው በዮርዳኖስ ነው። በዮርዳኖስ ወንዝ ተጠመቀ። ስለኛ ጥምቀት ደግሞ ቅዱስ ጳውሎስ ሲናገር በሮሜ መልእክቱ ምዕራፍ 6 ላይ ወደ ውሃ ውስጥ ስንገባ ያ ውሃ ማለትም የጥምቀት ማለት ነው። ልክ ስንገባ ጌታችን እንደሞተ እኛም የመሞታችን ምሳሌ ነው። ስንወጣ ደግሞ እሱ እንደተነሳ የመነሳታችን ምሳሌ ነው። ዮርዳኖስ ሞትን የማሸነፍ ምሳሌ ነው። ወደ ሞት የሚመጣ ነገር ቢኖርም ሞትን ማሸነፍ የሚያስችል ኃይል ይሰጠናል። አሁን እነዚህን 4ቱን ነገሮች ባጭሩ ያየሁት የነብዩ ኤልያስና የኤልሳዕን ታሪክ ሰፊውን ሳልዳስሰው ነው። እኛ ክርስቲያኖች ሁልጊዜ ተጓዦች ነን። ሁሌ ማደግ ያለብን ነን። የሆነ ቦታ ላይ የምንቆም አይደለም። አንድ ቦታ ላይ ከቆምን ወደ ኋላ ነው የምንመለሰው እንጂ ወደፊት መሄድ አንችልም። ብዙ ሰው ብዙ ዘመን ቤተ ክርስቲያን ውስጥ ቢኖርም ምናልባት ዕውቀቱም መረዳቱም መመላለሱም አንድ አይነት የሚሆንበት ሁኔታ አለ። ያ እንዲሆን አይደለም እግዚአብሔር ያዘዘን። እያሸነፍን መሄድ ያለብንን ነገር ይጠቁመናል። የሥጋ ፈቃዱን ያላሸነፈ ሰው ሁልጊዜ አያድግም። ሁሌ እንደ ሕፃን ነው የሚኖረው። ልክ እንደ ሕፃን መንፈሳዊ ሕፃን በሥጋ ሕፃን የሆኑ ሕፃናት ልጆቻችን ጡጦ ነው የሚጠቡት፣ ወተት ነው የምንሰጣቸው፣ ሥጋ አይደለም የምንሰጣቸው። አንድ ሰው ትልቅ ሆኖ እንደ ሕፃን ወተት የሚጠጣ ከሆነ ምናልባት የጎደለው ነገር አለ፣ ምን ነካው ልንል እንችላለን፣ በሥጋ ሐሳብ ማለት ነው። በመንፈሳዊ ሕይወት ግን ሰው ማደግ አለበት ነው። ስለዚህም ለማደግ የሚጠቅሙን ነገሮች በቤቱ አሉ ነው። በቤቱ አሉ። ማሸነፍ ያለብንን የማሸነፊያ ጥበቡን ሁሉ እግዚአብሔር ይሰጠናልና ስንጸልይ፣ ቃሉን ስንማር፣ የእግዚአብሔር መንፈስ ሲመራን፣ ዕለት ዕለት የእግዚአብሔር አብሮነት ሲመራን ወደ ትልቁ ስፍራ እንደርሳለን። እነዚህ የእግዚአብሔር ሰዎች አልቆሙም፣ ሄዱ። ኤልያስ አረገ። ኤልሳዕ ደግሞ የኤልያስን እጥፍ መንፈስ አገኘ። እጥፍ እግዚአብሔር እጥፍ አርጎ ሰጠው። ያሰቡትን አገኙ ሁለቱም። ነገር ግን ጉዟቸው የእግዚአብሔር አብሮነት ያለው ጉዞ ነበረ። ጉዟቸው መልካም ነበረ። በጉዟቸው ሁሉ እግዚአብሔር ያግዛቸው ነበር ነው። እነዚህ ሁለቱንም የእግዚአብሔር ሰዎች ታሪካቸውን ብዙ ጊዜ የሰማን ስለሆነ ስለዚህም ዛሬ የምናገረው እኔ ምንድነው ወደ ማጠቃለያው ሐሳብ ስመጣ በመንፈሳዊ ሕይወታችን፣ በቤተሰብ ሕይወታችን፣ በትዳር ሕይወታችን፣ በእያንዳንዱ የኑሮ ዘርፋችን
እግዚአብሔር ከሌለበት በመንፈሳዊ ሕይወታችን እያደግን ካልሄድን የእግዚአብሔርን አብሮነት ካላሳየን የሚጎለን ነገር አለና የእግዚአብሔር አብሮነትን እንዳናጣ የምንሰራውን ስራ የሚጠቁመን ነገር ነው። አንድ ቦታ አንቆምም። ክርስቲያን ተጓዥ ነው። የሆነ ቦታ ላይ በቃይ ብለን አንቆምም። በመንፈሳዊ እድገት ላይ የቀደሙ አባቶቻችንን ታሪክ ስናይ እድገታቸው እስከ 10ኛው ማዕረግ ድረስ የእግዚአብሔር አምላካቸውን እስኪያዩት ድረስ እንደ ዲያቆኑ እንደ እስጢፋኖስ ማለት ነው። መንበረ ጸባዖት ተከፍቶ እግዚአብሔርን እንዲሁ በአንድነቱ በሶስትነቱ ሲመሰገን እንዳየው ማለት ነው። እድገታችን ይለያያል። ነገር ግን ማደግ አለብን። እግዚአብሔር ያሳድገን። ማደግ አለብን። መለወጥ አለብን። ምንም አይነት ሰዎች እንሆን በመንፈሳዊ ሕይወት የሚለውጠን የእግዚአብሔር ቃል ነው። እግዚአብሔር የሚነግረን ነገር እኛን ይለውጠናል። ልባችን ውስጥ ካለ ልባችን ውስጥ እግዚአብሔር ቃል ከኖረ ሁሌ እንለወጣለን፣ እያደግን እንሄዳለን። የሥጋን ሐሳብ እየሻርነው እያሸነፍነው ለውጥ እናያለን እኮ። ቃሉን ስንመር ለውጥ እናያለን። ካላየን እንመርምር ድጋሜ ማለት ነው። ስለዚህ መንፈሳዊ ምግብ ከመመገብ ወደ ኋላ ልንል አያስፈልግም። እግዚአብሔር ይርዳን። ባለንበት ዘመን መቼስ የሥጋ ዘመን ስንት ዘመን እንደምንኖር አናውቅምና በደረስንበት መመላለስ ብቻ ሳይሆን አዲስ ሐሳብ አዲስ ነገር ለማወቅ ልንጥር ያስፈልጋል። የነብዩ የኤልያስና የነብዩ የኤልሳ በረከታቸው ይደርብን። እንግዲህ ከዚህ በላይ ይበቃናል። እግዚአብሔር አምላካችን ሁላችንም ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ።